በስንቱ አንተ በስንቱ አቤት ሂሩቴ ፈለግሽኝ? አንተ በቃ ራስህን እንደ ንጉስ ነው የምታየው አይደል? አዎ ንግስና ደስ ይላል። ስበል ገልቱ በቃ አንተ እንደ ልብ እየሆንክ እንደ ልብ እየፈነጨ የምታዝረከረከውን ቤት እንደ ድሮ ሚስት አቤት ጋሼ እያልኩኝ እንዳስተካክልልህ እንድለቃቅምልህ ነው የምትፈልገው? አይ ከጋሼ ይልቅ ደው ወንድም አለም ወንድም ጋሼ። አንተ ትቀልዳለህ አይደል? ፀሐይ ሳትመጣ እኔ ምግብ ሰርቼ ማቅረቤ ሳያንስ አንተ ያዝረከረከውን ቤት ማስተካከል አለብኝ ነው ወይስ ያንቺ ስራ ያደክምም? ማይክሮፎን ፊት ቆሞ መለፍለፍ ነው የሚያደክመው ለማለት ነው አዝረከርከ የምትጠብቀኝ? ወይ አይደለም። ኧረ ያንቺም ስራ በጣም አድካሚ ነው። ቤትን የሚያክል ነገር መሳል እኮ ስነ ስዕል እኮ ከባድ ሙያ ነው። በጣም ነው የምረዳሽ። አንተ ትቀልዳለህ። ማን ነው በዚህ ብርጭቆ የጠጣው? አንተ ነህ? ሂሩቴ ምን ሆነሻል? አሞሻል እንዴ? እኔ አሞኝ ነው እንጂ አንተ ምንም ስላደረክ አይደለም አይደል? እኔ አቅሌን ስቼ ነው እንጂ አንተ እየተንቦጣለክ አይደለም አይደል? መንቦጣለክ እንዴ? ሂሩቴ የከሳቴ ብርሃንን ዲክሽነሪ ማንበብ ጀመርሽ እንዴ? መንቦጣለክ? አሁን የተጠየቀውን መልስ። በዚህ ብርጭቆ ጠጥተሃል አልጠጣህም? ምንድነው የተጠጣበት? ሻይ ነው። ሻይ ይሸታል እንዴ? ጠጥተሃል አልጠጣህም ነው ያልኩት። ቅድም ነው ቤት ስመጣ ማንም የለም። ትንሽ አመመኝና ቀን ማብራሪያ አልፈልግም። ያንተ ብርጭቆ ነው አይደለም? ሂሩቴ አሁን ብርጭቆ እንዴት የኔ ብቻ ሊሆን ይችላል? የሁላችንም ነው፣ የጋራችንም ነው እኮ። ያንቺንም አስተዋጽኦ ማሳነስ የለብንም። አንቺም እኮ እንዳቅምሽ ለዚህ ቤት መቆም የራስሽን አስተዋጽኦ እያደረግሽ ያለሽ ሰው ነሽ። እንዳቅምሽ? ስለዚህ የኔ ስራ ገንዘብ አያመጣም፣ ያንቺ ስራ ሆቢ ነው እንጂ ስራ አይደለም እያልክ ነው? ዝም ብዬ ለስሜቴ ለመንፈሴ እንጂ ለስራ መሆን አጫጭር አይመስልህም አይደል? ሂሩቴ ሆቢሽ ግን ምንድን ነው? አሁን ጥያቄው እሱ አይደለም። ጠጥተሃል ወይ? አዎ ጠጥቻለሁ። ግን ምንድን ነው ጥፋቱ? ታይዋለህ ጠረጴዛውን። አሁን ይሄንን ለማስለቀቅ መፈቅፈቅ አለብኝ። አይ ሳይፈቀፈቅ እኔ ቀስ ብዬ ነካ ነካ አድርጌ ያስለቅቀዋለሁ። በቃ የኔ ልፋት አይደለም ማለት ነው። ይሰበር ጦስሽን እኔ ገዝቼ ተኳለሁ። እኔ አልገዛም፣ አንተ ብቻ ነው የምትገዛው አይደል? እሺ ግዢው። እኔ እኮ ወጪ እንዳይበዛብሽ ብዬ ነው። ሰው እንደሆነ ቤት ማሳልትቷል ኮፒ እያደረገ። እሺ በቃ አሁን አይነን ማየት አልፈልግም። ውጣልኝ፣ በቃ ውጣልኝ። በቃ ካንተ ጋር እኔ ትዳር ሳይሆን ግዞት ውስጥ ነው ያለው። ብትርቂም ይሄ ትዳር አይደለም፣ ይሄ ግዞት ነው። ግዞት ምን ታርግ እንደ ወንዶቹ ለእጄ ውሃ አላልኩማ፣ ለእግሬ ውሃ ይሙቅልኝ አላልኩማ። ምን ታርግ እኩል አደረኳት። ምን እኩል ብቻ እሷ የልቧን እየተናገረች አይደል እንዴ? እንዴ አሁንማ እኮ ስትበላ ጧፍ ይዤ መቆም ብቻ እኮ ነው የቀረኝ። አይሆንም ይበቃል። እንዲህቺ ባቄላ አደረች እንደሆን ሆነች ልክ ልኳን ነግሬ የመጣው ይምጣ አፍንጫዋ ድረስ መንገር ነበር። የኔ ቆንጆ ከሞቀ እቅፌ ወተሽ በጨለማ ተከበሽ ከይኔ የኔ ቆንጆ ከሞቀ እቅፌ ወተሽ በጨለማ ተከበሽ ብትርቂም
ማን ነው? ሰለሞን ማን? የኔ አይደለም የሂሩት ስልክ ነው። እችን ለምዳኗ ስቃይ ነው የምታበላኝ። የሞቀ እቅፍ የኔ በረዶ ነው። ብትርቂም በልብ ያለሽ ልብ ድካም ታሲዝ በጨለማ ተከበሽ ብርሃን አይደል እንዲህ ሁሉ ነገር ጨለማ። ወይኔ መብራት ካርድ አልሞላው። የኔ ቆንጆ ከመቀቀፌ ወጥተሽ በጨለማ ተከበሽ ብትርቂም ዛሬም በልብ ያለሽ ሰው ልብ ውስጥ ተዘፍዝፋ ነው አላይን ያስጠላዋት። ዝፍዝፍ አባዬ ብዙ ጊዜ ዝፍዝፍ ይለኝ ነበር። ከኔ እሱ አይወፍርም፣ ግን እኔም እየወፈርኩ ነው። ውፍረት ጥሩ አይደለም። ለምን ውፍረት ይጠላል የሚል ፕሮግራም ልስራ እንዴ? ለምን ድምፅ ግን አለኝ እንዴ? ምንድን ነው መቀባጥረው? ስለምንድን ነው? ዝም በል ጭጭ ብሎ ነገር ግን ማን የፈጠረው ጭጭ መጭጭ? ሀሳብ ተመለሰ። ደሞ ታላመጣለች። የኔን እምባ ነው። ጨውጨው አላለሽም? ምስኪን የጨውቃ ምን ምስኪን ነች? ኧረ አንተ ሰውዬ ስርዓት አድርግ። እችን ክፍታፍ ነው ምስኪን። እንዲህ አፏን ያስከፈታት የሰለሞን የሞቀ ቅፍ ትዝታ በባይተዋርጎቹ በባይተዋር አልጋ። ቆይ ለምን አላፋጠጣትም? አይደለም እንዳወኩባት ካወቀች ትደብቀኛለች። እጅ ከፍንጅ ነው መያዝ ያለብኝ። ግን አይደለም ስለ ስልኩ ልጠይቃት። አየሽ ወይ ያልጠረጠርኩ መስዬ። ሂሩት ቆይ ድሮስ አውቆ የተኛ ተረት ግን ይገርማል። ሳያውቅ የተኛል። አዎ ድንገትም የተኛ። እንደዛ ከተኛው ቆየው አርጆ ማለት ነው። አንተ ዝም በለው። ይችን ባንዳ ቀስቀስ። እንዴ ለቀስቀሳት? ለምን ካልጋ ላይ አልወድቅም? እውነቱን ግን ለምን አበዛዋለሁ? ይገርማል። ብሎ ትነሳለች። ጉዳይ ይሆን አስተማማኝ የለኝ። ሰለሞኑ በሙቀት ቀምቶኝ አሁን ልውደቅ። አንድ ሁለት ስንት ስል ነው የምወድቀው? ሶስት ነው። ሶስትን ማን ነው መወሰኛ ያደረገው? ሁለት ላይ ነው የምወድቀው። አንድ ሁለት አንቺ አምሻል። ጥርሴ ቢሰበርስ ልጋጊ ነው እንደፈለግሽው? ቢላ የለሽም? ካትሰማ አትነቃም እንዴ? መቼ ጮኩ? እንዴት ነው ምጮ? ዋይ ነው ወይ? አረ ዝም ብለህ ጮህ። ወይ ምን ሆነህ ነው? ይቅርታ ሂሩቴ፣ አስደነገጥኩሽ። ይቅርታ። በነገራችን ላይ ሂሩቴ ስለ መደንገጥ ከተነሳ ቅድም
ስልኬ ምን? አይ ምንም አይዞሽ እናት ነገር ድንግጥ አለሽ። አይ እንደ አጋጣሚ ነው ሳላስበው ስልክሽ የኔ ስልክ መስሎኝ። ስልኬ እንድትነካ ማን ፈቀደልህ? የኔ ስልክ እኮ የሥራ ስልክ ነው። ዝም ብለህ ታነሳለህ እንዴ? በቃ አንተ ወደ ኋላ ነው በቃ ነገር ሁሉ ወደ ኋላ አይደለም። ይኸውልሽ ምን መሰለሽ ሂሩቴ፣ እኔ እኮ በቃ አታብራራልኝ። ሂድልኝ በቃ አይንህን ማየት አልፈልግም። የት ልሂድ? አላቅልህም። እዚህ የምተኛ ከሆነ ነው እዚህ አልተኛም። ልሂድ። አባሮኝ ነው ሰለሞን ጋር ሄድኩት ለማለት እንዴ? ለምን አሁንም ለምን ልሂድልህ? ታባረኝ? በቃ አንተ እኔን ማባረር በስራ መብለጥ ወንድነት ነው የሚመስል አይደል? ልሂድልህ? ታዩ እሄዳለሁ። ተኛ እንጂ ችግር የለውም። ልሄድ ነው ልሄድ ነው እንግዲህ እንደሄዱ አለመመለስም አለ እኮ። እኔ እስቲ ጠጋ በልተኛ። አባኔ ከሱ ጋር መተኛት አልወድም። እኔ ሰው ነኝ እንዴ? አባትህ ነኝ እንጂ። እና አባቴ ሰው አይደለም? እሺ አሁን ጠጋ በል ዝም በልና። እኔ ከሱ ጋር መተኛት አልወድም። ያቀዘኛል። ሶፋ ላይ ተኛ። በዛ ላይም አይበቃንም። ልጆቹንም በእኔ ላይ እያሳመፀችብኝ ነው። መፍጠን አለብኝ። ለነገሩ ቢሸናብኝስ ቢያርሰኝ። ወይኔ ሽንቴ መጣ። እንደ ሾላ ፍሬ ሰፈር ጥሩል እኔን የሚል አንድ ሰው የለም። ወገቤ አዎ ምሳ ቀጠሮ አለኝ። ቴስት ኦፍ ላይፍ ሬስቶራንት። ሽቶ ይኔታ ፈልገሽው ነው? ዶሮ ስላትፈልገው ነው የጠየቀች። እኔም አንዳንዴ ያበዛዋለሁ። አላየሁትም። እሺ በቃ ሙሉዬ ንገሪው። እሺ ሽቶ አርከፍክፋ ልትሄድለት። አሁንስ በዛ። ልክ ልኳን ነገሩ የመጣው ይመጣል። ሂሩቴ በጠዋት ምን ነው? ምን ተገኘ? ስራ አለብኝ። ማጣት የሌለብኝ ስራ አለብኝ። ማጣት ደግሞ ዘንጠሻል። ምን ተገኝቶ ነው? ከሌላው ቀን የተለየ ምን አደረግኩ ነው? ወይስ አግብቻለሁ ወልጃለሁና መዝረክረክ አለብኝ? ፈለጋ ላይ ነሽ። አልመጥን አልኩሽ። እንዴት ነው የሚያይ? አንድ ቀን ብቻውን ቢያድር በናፍቆት ሊያብድ። ምንድነው? ምን ሆነሃል? እንዴት ነው የምታየኝ? ምን አስበህ ነው? ምን አስባለሁ? እዚህ ሶፋ ላይ ምንም አልተመቸኝ። ደግሞ ወደኩኝና ወገቤ ይሄ ሶፋውን የተሸከምኩ ነው የሚመስለኝ። ሂሩቴ እንግዲህ ጥንካሬ ዝም ብሎ አይመጣ። ምን አለ ስፖርት ብትሰራ? እሰራለሁ እኮ ስፖርት። እኔ ከድሮም ጀምሮ ነው ስፖርት የምወደው። አልፋ እንጂ አያድክመኝ እንጂ እኔ ስፖርት በጣም ነው የምወደው። ለራስ ነው እባክህ፣ ለኔ አይደለም። በልቻው
ለራስ ስትል ነው። አልበዛም? ጥርግ በያ። ስፖርት ወይ አሁን ኩላሊቴን መመርመር አለብኝ። ወይኔ ሽንቴ ሽንቴ። አሁን ደውዬ ምንድን ነው የምለው? ሚስቴ አጠገብ እንዳትደርስ። እደርሳለሁ እሷ ከፈቀደች። ምን ቤት ነው ቢለኝ ምን ልል ነው? ደግሞ ይደበቃሉ። ዝም ብዬ ደውዬ ኮራ ብዬ ኮስተር ብዬ ሄሎ ማን ልበል? ኧረ አውራ ምን ይዘጋ? የሆነ ነገር በል ተሰውስ። ተበልቼ ነበር። እንደ ባለፈው ሬዲዮቹ ጋር በመደወል የሞባይል ካርድ ለማሸነፍ እየሞከርክ ነው? አንቺ በቃ ትምህርቱን እርግፍ አድርገሽ ተውሽው ማለት ነው። ዛሬ እነ ሄኖክ ፈተና ናቸው። እኛ ትምህርት የለንም። ማን እየተከታተለ እንደሆነ በዚህ ማወቅ ይቻላል። ስንቱን ተከታትዬ እችላለሁ። ለምን በሱ አልደውልም? ብልጥ ልጅ እኮ ነች። አሁን አንድ ነገር እናደርጋለን። እደውልልሽና ይሁን የምታወሪው ነገር አለ። እኔ እዛ ሬዲዮ ጋር ደውለ ማናገር አልፈልግም። ምን መሰለሽ፣ ሰለሞን ጓደኛዬ ነው፣ በጣም የቅርብ ወዳጄ እና እሱ ጋር እንደውልና ተወራርደን ነው አሲዘን ነው ተወራርደንና አንቺ እንደሌላ ሰው ሆነሽ ያባበልሽው። ማባበል ታውቂያለሽ? ሽሩሩ አይደለም። ምን መሰለሽ የምትይው ማባበል እንዴት ነበር? ካባበልኩ ቆየሁ። እኔ ሁሉን እርግፍ አድርጌ ትቼ ሂሩት ግን ይሄ ግፍ ነው። እኔ ብዙ ስራ አለብኝ፣ ብዙ ማጣናው ነገር አለ። ቆይ አይደለም ይኸውልሽ፣ ነይ ይኸውልሽ። አዎ በቃ ለስራ ፈልጌህ ነው ትይዋለሽ። እሺ ሰለሞን ጉዱን አላወቀ የሰራውለት። ቆይ ለምን ስራ ቢለኝ ምንድነው ስራው? እኔ ምን አውቃለሁ? ጓደኛዬ ነው አልክም እንዴ? ቆይ ዝም ብለሽ ስሚ። ልደውልልሽና ለስራ ፈልጌህ ነው፣ ምሳ ሰዓት ቀጠሮ አለው፣ የት ነህ ትይዋለሽ። እሺ ሄሎ ሰለሞን፣ እኔ የኔ ይባላለሁ። የኔ በስንቱ ስሜን ጠራችው። አላወቀም መሰለኝ። ስፒከር ላይ አድርጊው። ስፒከር። አዎ በስንቱ ጥንታዊ ስም ነው። መልሽን ስሚ። ለስራ ፈልጌ ነው፣ ምሳ ሰዓት የት ነህ በይው። ትክክል ብላል። ሰው ለራሱ ስም መውጣት ያለበት እንደዚህ አይነት ስም ካየ በኋላ። የት ነህ እንጂ መገልፈጥሽን ትተሽ ምሳ ሰዓት። የአያቴ ቅጣው። ቆይ እስኪ ልስማ። ምን አለ? እውነትህን ነው። ከስሙ በላይ ምን ይቀጣዋል? ዝግብ ድሮስ በሂሩት ወጥተሽ ውርንጭላ መራገጥ ከየት ለምዳ? ለካ የሂሩት ልጅ አይደለችም። ይገባኛል። ችግር የለም። እሺ ቆይ በስንቱ የሚባል ስም አታውቅም? ምን ነው እባክሽ? ምን ያስቀባጥርሻል? ምሳ ሰዓት በቃ። እንዴ ቆይ ጓደኛዬ ነው አላልክም? እንደውን ምን አለ? አወቀኝ እንዴ? አይ እንዴት ያንተ ጓደኛ ሆነ ብዬ ነው። እሱ ተጫዋች ነው። አይ ያልተጠየቅሽውን አታውሪ። አሁን ምን አለ? አይ ዛሬ አልችልም፣ ምሳ ሰዓት ቀጠሮ አለኝ አለ። ምሳ ሰዓት ከሂሩት ጋር ነው? እኔ ስራ ትቼ ብሰለሰላለሁ፣
እሷ ቅብጠት። ወይኔ ስራ ዝም ብዬ ነው የቀረሁት። እሺ ሂጂ ጥናት አለብኝ ብለሽ የለ እንዴ? አንተ እኮ ነው ደወልከው። ለሂሩት ብትነግራት። ነይ እንትን ነው አንቺ በጣም ጎበዝ ነሽ። ልፈትንሽ ነበር፣ አንቺ ፈተናውን አልፈሻል። ሂሩትንም ስለምፈትናት እንዳትናገሪ እሺ? እሷንም ወንድ ጋር ልታስደውላት ነው? ወይኔ ኧረ ማውጫ ማምለጫ። ሂጂ አንቺ ጥናት አለብሽ ሂጂ። ሰለሞንን ግን አንድ ቀን አምጣው፣ ጨዋታ ተመችቶኛል። ጨዋታ አሁን ጨዋታ እኔ ጋር ጠፍቶ ነው። ደግሞስ ጨዋታ እንጀራ ይሆናል? ይሄኔ ነፃ ጨባ ድሃ ሶሻል ሚዲያ እያለ ቴሌግራም አለ አይደል? ድሃ መንደሬ ዲያስፖራ አግኝታ ነዋ። ሀገሬ በልጣብኝ ነው ድሃ የሆንኩት። የሀገር ፍቅር ነው እንጂ ስደት። እኛ ሀበሻ ልብስ አጥተን ነው ስለማልወድ ነው እንጂ አለ ነገር ስፖርት አላሰኘሽም። ለሷ ሊፕስቲክ ገንዘብ ልቆጥብ ብዬ ነው እንጂ ከፍሎ ኩሊነት አቅቶኝ ነው። ደግሞ አሁንስ ምን ያንሰኝ? በስዬ እችም ጡንቻ ሆነ ቢቢ ነደፋት እንዴ? ዋናው ልብ ነው። የእናንተ ዘሮች የት ይገባቸዋል? ዋናው የልብ መፈርጠም ነው። የፈረጠመ ልብ የትም አይገኝም። የፈረጠመ ልብ ዋልታ መከታ ማለት ነው። በስዬ ልብ ደደረ እንዴ? በቅርብ ጊዜ ታዩታላችሁ። ችግር የለም። አረ ወደ መጣሁበት ጉዳይ እንትን በስዬ ጉሮሬን በጣም እየበላኝ ነው። በጣም ፈርቻለሁ። የሆነ ወሬ ልሰማ ነው መሰለኝ። ዝንጅብል ይኖራል? ጉሮሮና ወሬ ምን አገናኘው? እድሜ ዘመንህን የአካል ክፍልህን ከነገር ጋር እንዳገናኘ ልትሞት ነው። እሺ አሁን እኔ እግሬን ይበላኛል። ይህን ከምን ጋር ልታገናኘው ነው? ይሄ እንኳን ከንጽህና ጋር ነው የሚገናኘው። ታጠብ፣ ውሃ ፈልጎ ነው። በለዛ ዝንጅብልህን ፈልግ። ንጽህና ይላል። የባለ ትዳር ቤት ሙሉ። አቤት ሳገባ የማይኖር ምን አለ? ምን የመሰለች ልጅ ድል ባለ ሰርግ ብሽኪሊሊቷ ገደል ገባ፣ ሙሉዬ ሚስት አገባ። ሙሽሪት በአንድ አልጋ፣ ሙሉዬ በአንድ አልጋ፣ እገሊት በአንድ አልጋ፣ ሙሉዬ በአንድ አልጋ። መላኪ ይመስላሉ ክንፉኔ ዘረጋ፣ ሙሽሪት በአንድ አልጋ፣ ሙሽራ ገና ሳታገባ አልጋ ላይ ይህን አረፍከው? ያለቀ ጉዳይ እኮ ነው። ነገር የተጻፈ ነው። ያለ መገናኘት ነው እንጂ የተጻፈ ጉዳይ ነው። ለትዳር መቸኮል ደግሞ ለአንተ አልነግረን። እኔ ምን ሙሌ ወይ እንደው የትዳር ነገር ከተነሳ ለጠቅላላ እውቀት ነው። አንድ ሰው በትዳሩ ላይ ከወሰለተ በህግ ፊት ቅጣት አለው እንዴ? በሞትኩት ድጋሚ ፎርሽክ እንዴ? ሁለተኛ ልጅ አይደለም። ስለኔ እኮ አይደለም። ለጠቅላላ እውቀት። አይ ለሬዲዮ ፕሮግራም እንግዲህ ሙያዊ ድጋፍ ከጠየቀኝ መዘሞት በተለይ ደግሞ በትዳር ላይ ሲሆን መዘሞት ያስቀጣል። በተለይ ከሳሽ ማስረጃ ካለው የዘሞተው አካል የንብረት ክፍፍል አይደርሰው። ልጅስ ካለ ልጁን ማን ይወስዳል? ልጅ ግዑዙ ንብረት አይደርሰውም እያልኩ ልጅ ትለኛለህ እንዴ? እርግጥ ነው እንደኔ አይነቱ ጉምቱ ጠበቃ ያስፈልጋል። የፍቺ ጉዳይ ጥርሴን የነቀልኩበት ሙያ ነው። ስንት አይነት ሰው አለ መሰለ። በተለይ ሴቶቹ
ትዳርን የሚያህል ነገር አፍርሰው ብርጭቆ የሰበሩም አይመስላቸው። ወይ ሴቶች ጭካኔያቸው! እንደኔ ባርኮ ካልሰጣ አስቸጋሪ ነው። ሴቶች ያስቸግራሉ አይደል? በጣም ይዘሙታሉ። ቀድሞውንም እኮ እድሜያቸው እንደሄድ እኮ ነው የሚያገቡት። ልጅ ከወለዱ በኋላ ከልጃቸው አባት ጋር መኖር ግዞት ነው የሚሆንባቸው። ግዞት ሙሉ ቀን እውነትም ያውቃል። ያለችውን ደገሙ። መች አርፈው ይቀመጣሉ? በተለይ ሸንቀጥ ያለ ገንዘብ ያለው ካገኙ ባላቸው ስህተት መስሎ ነው የሚታያቸው። ስህተት ጥሩ። ወንዱም ሞኝ ነው። ሲንከረፈፍ ባዶውን ይቀራል። ከጠረጠረ ተከታትሎ መያዝ ነው። ትዳር ከባድ ነው። መፍታቱ ደግሞ በጣም ከባድ ነው። ጥርጣሬ ካለ መከታተል ነው። እጅ ከፍንጅ መያዝ አለብኝ። ዛሬ ጥሩ አጋጣሚ ነው። ቴስት ኦፍ ላይፍ ሬስቶራንት አይደል ያለችው? ግን እሱ ቤት ውድ አይደል? ምርጫ ታውቃለች እኮ። አሁን እሱም ማን ጠየቀ? ቴስት ኦፍ ላይፍ መሄድ ነው በቃ። እጅ ከፍንጅ መያዝ። በነገራችን ላይ ለምታዘጋጀው ፕሮግራም ሙያዊ ገለጻ ልሰጥ እችላለሁ። እቸገርላለሁ። አትቸገር። አረ እቸገርላለሁ። አረ ምን ቦጣ ትቸገር። ይህን ጃኬት እገዛዋለሁ እያልኩ ልስረቀው እንዴ? ኧረ ዝንጅብል! ኧረ ዝንጅብል! እቻት ይሄ ቀይ ከሩቅ ይታያል አላልኩም? ልከተላት። እጅ ከፍንጅ አሁን ሁኔታቸውን መከታተል። ቆይ ቢያዩኝስ? መጠንቀቅ አለብኝ። ሄሎ እንትና እናቱ ምንድን ነው? እንዴ ምን ፈልገህ ነው? አንዴ ነይ እባክሽ። ሜኑ አላችሁ እንዴ? ግባና ተቀመጣ። አይቼ እገባለሁ ብዬ ነው። በር ላይ ሁሌም እንደዚህ ነው የማደርገው። እባክሽ እሺ። እሺ፣ አመሰግናለሁ። ገልፍጭ የሳቅ ያለ ባላሰኝሽ ገልፍጭ። ጥብስ 300 ብር ዝርፊያ! ይቀልዳሉ እንዴ? ጥብስ ከ100 ብር በላይ ፌር አይደለም። ልታዘዝ? ምን? ለምን? ምን ልታዘዝ? ጥብሳችሁ እንዴት ነው? በጣም ቆንጆ ነው። ሰው ይወደዋል። አይ በቃ እንደዛ ከሆነ አንድ ውሃ አምጪልኝ። የእግዜሩን ነው የቧንቧ። እሺ፣ በ300 ብር ጥብስ ትዳሬን ሳጣ ልመልከት። በቃ አንተም ስለወደድኩ አዝዤዋለሁ። አይቺ ማለፍ ስለማልችል ነው። እስቲ የሆነች ነገር አለችብሽ። የቱ ጋር? ቆነጠራት። ከተቆነጣጠሩማ ምን ቀረ? አልቋል። መቆንጠር እንዲህ እያሳቃት አሁን አልቋል። የኔ ፍቅር የሞቀ ቅፍ ባላምን ምሳ መጋበዝ ባላምን ያለ ምክንያት መነጫነጭ ብታገስ አይኔን እንዴት ክደዋል? እህሏችን አልቋል። አላወቅም ብላ እንደሰራችልኝ እኔም ምንም ሳታውቅ ሳትጠብቀው ጉድ አደርጋታለሁ። በቃ ሀገር ሰላም ብላ ስትመጣ ቤቱን አፍርሽ እጠብቃታለሁ። መልሹ እማ እሱን ተይውና ረምሰውን አቅርቢው። ለምን ተዋለሁ እንዴ? ከማንችረጌ ልጅ በላይ አውቃለሁ እያለ ነው እንዴ? ጉሮሮ መታመም እኮ እንዴ ግልጽ ነው። ጉሮሮ ማለት እስትንፋስ ነው። እስትንፋስ ማለት ደግሞ ነፍስ ነው። በነፍስ ዙሪያ ደግሞ የሚገባ ጠላት አለ ማለት ነው። በቃ እናትና ልጅ ተረስ ስትወዱ ይሄ እኮ ግልጽ ነው። ባዮሎጂ ነው።
ዓለም የሚያውቀው እኮ ነገር ነው። የጉሮሮ መከርከር የአንጀት መቆጣት ማለት ነው። ሌላ ነገር የለም። በቃ ይሆናል። ለምን አንጀቴ ይቆጣኛል? ያልከፈልክበትን ምግብ ስለምትበላ ነዋ። ላብ ያልፈሰሰበት ምግብ ጨጓራ ያማል። ጎሽ በስንቱ መጣ ይዳኝ። ምንም የምዳኘው ነገር የለም። ፍርዱን እንድሰሙት ነው የመጣሁት። ምነው ስንትዬ ፊትህ የሙሉ ቀንን አንጀት መሰለ። አሁን ዝም ብላችሁ አዳምጡ። ምንም አይነት አስተያየት አልፈልግም። ምን ነው አሁን ምን ብዬ ልጀምር? ሂሩት እናቷን የሚመስል ነገር አላት ልበል? ግን ባይሆን አባቷ ወይ ምን አደረገችን? ያደረገችውማ በሌላ ለገንዘብ ብላ ምን ለራሴ ያስጠራጥረኛል። ምነው ማልክ በስዬ? እሺ አሁን እዚህ የመጣሁት እኔ ጨዋ በስርዓት ተቆንጥጬ ያደግኩ ስለሆንኩ ነው። መቆንጠጡ ጥሩ ነው፣ ነገር ግን ቁንጥጫው ለውጥ አምጥቷል ወይ ነው ጥያቄው። ሂሩትን ለማግባት ስወስን እናንተን ነው አስቀድሜ ፈቃዳችሁን የጠየቅኩት። ሲቆረጥም ቅድሚያ መስማት ያለባችሁ ማወቅ ያለባችሁ እናንተ ናችሁ። መቆረጥ ምን ሲበላ ነበረ በጎር ዜና የምትሰማው? ሙሉ ቀን ጆሮ ሲሸረክተኝ ነበር። ምንድን ነው በስንቱ? እንደ ሰው ደህና ነገር ሳያምረኝ ቤቴ እያልኩ የእናንተን ሽሙጥና ግልምጫ ችዬ የኖርኩት ልጅ አለኝ ብዬ ነበር። አሁን ግን በቃ አልችልም። ማነው ደግሞ አንተን አሽሟጠጠህ? አንድም እርሶ ኖት እኔ በሆነ ባልሆነው ነገር የሚሸነቁጡኝ እንዴ? ልጄ ከበረት አረፈች አላሉም እንዴ? እኔን ያገባች ጊዜ ታዲያ ሽመት ነው እንዴ? እንዳውም እንደዛ ቀን ትክክለኛ ነገር ተናግሬ አላውቅም። አሁን ምንም አላችሁ? ምን እኔ በቅቶኛል፣ ቆርጫለሁ። እንዴ በእኔ ላይ ሌላ ወንድ ጋር ተሄዶ እጄን አጣጥፎ የምቀመጥ ነኝ እንዴ? ህጉም ቢሆን እኮ ያግዘኛል። ሙሌ ንገራቸው፣ ንገር ባላ እኔ ጋር አልመጣም። እኔ እኮ ምን ብዬ እናገራለሁ? እኔ እኮ ስለ ትዳርና ስለ ፍቺ ብዙ የማውቀው ነገር የለም። ችግር የለውም። ገንዘብ የማይገዛው ነገር የለም። ጠበቃ ገዛለሁ። አለቀ። ህጉም ቢሆን ለእኛ ነው የሚያደለው። በቃ ልጃችሁን ውሰዱልኝ። ሌላው እንዳልከኝ ልጄ ይሄንን አታደርገውም። የባንቺ ረጌ ዘር ደግሞ ይሄንን አያደርግም። አድርገዋለች። በየአደባባዩ ስትቆነጣጠር እኮ ነው በአይኔ በብረቱ ያየዋል። በአደባባይ አላዋርዳትም ብዬ ነው ገበናዋን በቤት ውስጥ የማወራው። ልጁ ምን አይነት ነው? የማይረባ እኮ የሆነ ዲያስፖራ ነገር እኮ ነው። ዲያስፖራ? ኦ ልጃችን ዓለም አቀፋዊ ልትሆንልን ነው። እሺ መልኩስ ቁመናውስ? እሱ አይደል እንደሚያናድደው? ምን መልክ አለው? የሆነ እኮ ኮስማና ነገር እኮ ነው። ጡንቻ አለው እንጂ የሆነ ቦርጭ የለውም እንጂ እኮ እኔ እኮ ምን እንደነካት እኮ ነው ግራ የገባኝ። ምናልባት ወግና ስርዓቱን መጠበቁ ይሆን? የአበሻ ልብስ ለብሶ ፎቶ በተነሳ ነው እንዴ? ኦ ስህተቷን በሚገባ አርማለቻ ነው። ታዩኛላችሁ አይደለም? የእሷን የእናንተን ህይወት ያላመሳቀልኩት እንደሆነ ምን አለበሉኝ። ወላ ሄኖክ የለም ማንም አጠገቤ ያላስደረሳችሁ። የበስንቱ ያለ ካላላችሁ እግሬ ላይ ወድቃችሁ ባትለምኑኝ ምን አለበሉኝ። ኧረ እባክህ በስንቱ ተረጋጋ እንዴ! እኔን ስማኝ፣ ተረጋጋ እንጂ። ቆይ እሷማ እንዴት ታደርግም? እኔ እኮ ቀልድህ መስሎኝ እኮ ነው። በስዬ ተረጋጋ። በለፈለፉ በአፍ ይጠፉ። እባክህ ወደዛ ተረትህን አንተ የላምበረት ካሉ ቀኑ ሙሉ ስታወራ ትውላለህ። ምን ልትል ነው? ይሄን ሁሉ ዘመን እኮ ሰማሁ። ከየት የመጣ ማባበል ነው? አልቆልሃል፣ ባዶን ቀርተሃል። ሁለት ቢጫ ቀይ ምናምን በቀይ ተባራል እንዴ! እስቲ እኔን ተረጋጋ፣ እኔን ስማኝ እስኪ። ማን ስሎች በአንቺ ረጌ ምናምንሽን እዛው ታለቅሳላችሁ። ምን አለበሉኝ። ንገሯት፣ አጠገቤ እንዳትደርስ። እንኳን ማውራት አይኗን ማየት አልፈልግም። ሁለተኛ እዚሁ ቤት ፈልጉላት፣ ክፍል ፈልጉላት። ጨርሻለሁ። እንዳትከተሉ። ምን አለበሉኝ። ባልሰራላችሁ ይሄ ሁሉ ምራቅ ከኔ ነው። ደግሞ ውፍረቱ በሽታ ይሆን እንዴ? ልታየው ምራቃም ስለ ምራቅ
እህሏችን አልቋል። ባይ ጃኬቱ ሂሩትን ይዘሽ ውጪ ልበላ። ከዚህ በኋላ እናትም አባትም መሆናችሁ እኔ ነኝ። ምንም ነገር አይጎልባችሁም። እንደውም ከዚህ በኋላ በእልህ የተሻለ ህይወት ነው የምሰጣችሁ። ለምንድን ነው አባ? ቶ ዝርዝሩ ምንም አያስፈልግም። ምን የፈለገው ስህተት ቢሰራ አባት ክብረት የጠነከረ አሎሎ ነው። አሎሎ ምኑን ያመጣሁት? አሎሎ አባ አልገባኝም። ምንም አትጨነቁ። ከኔ ጋር ትኖራላችሁ። እኔ ያለሁላችሁ። እኔ ያለሁ። ግን የመምረጥ እድል የለን ማለት እንዴ? ማንን ልትመርጪ ነው? እኔማ ሂሩት። አንቺ እኔ እኮ አባትሽ እኮ ነኝ። እኔ ያለችበት ነው እንዴ? እንዲህ ብሎ ነገር የለም። ምርጫ የሚባል ነገር የለም። እኔ ወስኛለሁ። አለቀ። አብራችሁኝ ነው የምትኖሩት። ምንም የሚጎልባችሁ ነገር የለም። እኔ ያለሁ። እሺ አይዟችሁ። ቼስ ሄኒ አንቺ የኔ እናንተ ምንድን ነው? ሙሉ ዘስገቡ ብላኝ ሄደች። አይ ለማንም አላዘዘም። እዚህ ለሚመለከተው አድርስ። ወንድሜ ከባድ ነው። እምነበረ ነው። ካልሆነ እዚህ ነው ትጨመር። እሺ በላ አስገባው ካልፈለጉት እኔ ምን ቸገረኝ? አርገው እሱ ጋር ምንድን ነው? የሞቀ ተከበሽ እቅፍ ምንድን ነው? አልተሳሳትኩም። ሄሎ ሙሉ። ሄሎ ጤና ይስጥልኝ። እባክዎ ምን ልታዘዝ? ምን ማሰራት ፈልገው ነው? ህንጻ፣ ተለጣፊ ሱቅ፣ የመቃብር ሐውልት ምን ማሰራት ፈልገው ነው? የመቃብር ሐውልት? እሺ ይቻላል፣ እንሰራለን። ቆይ ሙሉ በስንቱ እኮ ነኝ እንዴ? በሴ ምን ልታሰራ ነው? ምን አሰራለሁ? ቤት የላክሽው እምነበረድ ምን እንደሆነ ንገሪኝ እንጂ። ምን እባክህ ስራ ጠፋ። ሂሩትን በረባ ባረባው ነገር ስትነጫነጭ ሳያት ሂሩት እንደዚህ ስትነጫነጭማ ዝም ብያ ላይ ማልኩኝና ምን አደረግሽ? ምን አደረኩ? አሁን ስትበሳጭ ምናምን አላልሽም እንዴ? ምን ነው በስዬ አንተ ጋርም ስራ ጠፋ እንዴ? ወይ የሐውልት ምርቃቱ ላይ የው ታሪክ እንድታነብል አናግርልህ እንዴ? ኧረ ተይ ሙሉ በፈጠረሽ የሆነውን ነገር ንገሪኝ። ምን ያው ተሯሩጬ አንድ ሚስቱ የሞተችበት ሰው ያገናኘዋት ሂሩትም ጥሩ አድርጋ ዲዛይን አደረገችው ሐውልት። አሁን እኮ ቤት የላኩት መቃብሩ ላይ የሚለጠፈውን ጽሑፍ ነው። የሰውየው ስም ማን ነው? ሰለሞን። ምን ነው ሚስቱን ታውቃታለህ እንዴ? ወይኔ በስንቱ እንኳንም ሬስቶራንት ውስጥ አልገባጠርኩ ተዋርጄ ነበር። ተርፌያለሁ። አባትየው ልጆቹ ይሻላሉ። ጊዜ አይፈጁም። ይኸውልህ ሄኖክ ልጆች ቀለልኩባችሁ፣ ሸወድኳችሁ። የእኔ ብቻ ነኝ እናትና አባት ምናምን ያልኩት ቀልድ ነው። እሺ እርሱት። ቀልድማ አልነበረም። ቀልድ ነው። አንቺ በምን አወቅሽ? ቀልድ ነው። እሺ ከዚህ በኋላ ማስታወስም ማሰብም አያስፈልግም። እኛማ ምን እንገልድባት? አይደለም፣ ቀልድ አያስፈልግም። ቀልድ ጥሩ ነገር አይደለም። እሺ እርሱት። ዝም ጭጭ ማለት ብቻ። እሺ ታዲያ አንተ ለምን ቀለድክብኝ? እኔማ ምንድን ነው የምትፈልጉት? ለሂሩቴ እንዳትናገሩ። ቆይ ሄኖክ፣ እዚህ ጋር ደብቁ እያለን ያለው ነገር ትልቅ ነገር ነው። ስለዚህ ተለቅ ያለ ነገር አስበን እነግርሃለን። ትልቅ ነገር? አዎ አስበንበት እንነግርሃለን። እሺ አትናገሩ? እናስብበት። በቃ እኔ ስንት ልጅ አለብኝ። እኔ ማሰብ ደክሞኛል። ምንድን ነው የምናስበው? እኔ የምልሽ ዙፋን ሀሳብ ገባኝ። አይ
በስንቱ ያደርገዋል ብለህ ነው? ኧረ ወዲያ እሱ አይደለም። እኔና አንቺ ስንጋባ የነበሩ ሽማግሌዎች ብዙዎቹ ሞተዋል እና በእነሱ ምትክ የምናገኝ ይመስልሻል? ያማረብህ መስሎሃል? ና ግባ ግባ። እንዴት ናችሁ እናንተ የተባረካችሁ ቤተሰቦች፣ የተባረካችሁ የተከበራችሁ ሰዎች? እናንተ ባትኖሩ ምን ይወጣኝ ነበር? አይ በስንቱ አይ በስንቱ። ለፍቹም ይደግሳሉ ብለህ ነው በጊዜው የመጣው? ኧረ አይደለም። ያው የተነጋገርነው ነገር የሚረባም አይደለም፣ ቁም ነገር የለውም፣ ከኛ አይለፍ ለማለት ነው። ጥሬ እንደምትለቅም ዶሮ አንገትህን ከመድፋት ከንግግርህ በፊት አትቆጠብም ነበር? ያትችን ነገረኛ የዋነት አልፈጠረባት። እኔስ ምን አልኩ? የዋህ ሰው ቂም አይዝም፣ በሆዱ ቂም አያሳድርም፣ ነገር አይዝም ነው ያልኩት። የሌለብኝን ባህሪ ሽሙጥና ግልምጫ ብለህ ተናገርከኝ። ለራስ እኮ ግልምጫ እኮ ምን እንደሆነ አላውቅም። ኧረ አያውቁም። ያው ሙክት እንግዲህ ሾርባውንም ቅቅሉንም ምኑንም አጥንቱንም ሲግጡ መቼም ይቅርታ ያደርጉልኛል ብዬ አስባለሁ። ልጄ ስንት ባልጋ አየኋት ስትል አይንህን ተጠራጥሬው ነበር። አሁን ግን ይችን በግ ሙክት ስትል አይንህን እንደማያይ አሁን አወኩት። ምን በጋለ እንዴ? ይኸው በጋለ እንዴ? እዚህ ቤት በጋለ እንዴ? ይኸው እዚህ ጋር ይኸው ጉዝጓዙን እየበላ እኮ ነው። በከርስ የምንታለል ሰው እንመስልሃለን? ሰውን እንደራስ ነው የምታየው። አታቅለን እንጂ እኛ እኮ የትልልቅ ሰዎች ልጆች ነን እንዴ። መናገርህ ሳያንስ ደግሞ ጥንቅር በሏል። እንደው ተለመኑ ልለምናችሁ፣ ሰይጣን ሹክ ብሎኝ ነው ይሄን ነገር ህይወቴ እንዳሰማ ባካችሁ። እንደው በባንቺ ረጌ ይዣችኋለሁ። ወሬ በትልቅ ሰው አያምርም፣ በጨዋ ሰው አያምርም። ወሬ የኛ ነው የባለጌዎቹ። በመምህር አያምርም ወሬ የኛ የመሀይሞቹ ነው። ባካችሁን እንዳሰማ ባካችሁ። ልጆች አርከ አረ ገና አንድ ፍሬ አይደለም እንዴ ሊልህ የፈለገው ልጆች አይደለንም ወሬ የምናቀባብለው። ደሞስ ለልጃችን ማናስብ ይመስልሃል? አትናገሩም? ጋሽ ምንቴ እንዴ አንድ ነገር በሏ። አትናገሩ? ስማ ይልቅስ የኛ ያሳስብህ። ሙሉ ቀን ጥሩ የሥራ አጋጣሚ ሆኖለት ሂሩትን ሊያናግራት እየሄደ ነው። ድረስበት። ወይኔ እንዲሁ ይቅርታ ካደረጋችሁልኝ በጉን ለማልሰው ይልቅስ ሙሉ ቀን እንዳይቀድምህ። እሺ ሂሩቴ ይቅር በይ። ያላንቺ ህይወት የለኝም። ጥለሽኝ አትሂጂ። እንደፈለግሽው ነገር አድርጊ፣ ግን ጥለሽኝ አትሂጂ። እውነት ነው፣ አንቺን መጠራጠር አልነበረብኝም። በሙሉ ልቤ ላምንሽ ይገባ ነበር። ሲጀመር እኔ ሙሉ ልብ መቼ ኑሮ ነው፣ መጠራጠርም መከታተልም አልነበረብኝ። እዛ ሬስቶራንት ውስጥ እንዲህ ሲቆነጥርሽ እኮ ነው ደሜ የፈላው። ደግሞ ያው ቴክስቱን ማየቴ እርግጥ ስህተት ነው፣ ወይ ደግሞ እንዳየሁት ብነግርሽ ጥሩ ነበረ። እዛ ላይ እኮ ጨለማ ተከበሽ ምናምን ሲል እኔን ያለኝ መሰለኝ። እውነት ነው፣ እኔ ብርሃን ልሆንሽ አልቻልኩም። ግን አንድ የጨለማውን ለምደሽኛል። እባክሽን ይቅር በይኝ፣ አትሂጂብኝ፣ ጥለሽኝ አትሂጂ። እንድትሰሚው አልፈለኩም ነበር፣ ሙሉ ቀን ቀደመኝ እንጂ። ምንድን ነው በሴ? አልሰማሽም እንዴ? ይኸው አሁን ነገርከኝ አይደል? እሺ ስትከታተለኝ ነበራ። ታዲያ ሻንጣዊ ምንድን ነው? እምነበረዱ የሚይዝበት። ለማንኛውም በኋላ እናወራለን። ሙልቀን ያዝና ተከተለኝ። መነጋገር የሁሉም ነገር መፍትሄ ነው። የሰው ስሜት መለወጥን ለምን ከማለት ምክንያቱን ማወቅ ቀላል ያደርገዋል። በውስጥ መብሰልሰል ተጨማሪ ጥያቄዎችን ከመውለድ ውጪ መፍትሄ አይሆንም። መፍትሄው በመነጋገር ላይ ነው።